በአብርሃምና በሩታ ተስፋ አለን ብላችሁ የምትሉ ሰዎች በሙሉ ተስፋችሁን እዚሁ ቁረጡ። ዛሬ አዲስ ነገር ነግሬያቸዋለሁ። አዲስ ነገር ልንገራችሁ፣ ተስፋ ቁረጡ። በቃ የምሬን ነው የምላችሁ። ሩታ ብዙ ነገሮች ስላወራችኝ ነው። እኔ ትላንትና ተናግሬያታለሁ። ለምንድን ነው በዚህ ልክ በቃ ሩታ ቢያንስ አሁን እኮ ለአንቺ ደስታ እየለፋ ነው። በቃ ለአንቺ ደስታ ብዙ ነገሮችን እየጣረ ነው። ቤት እስከ መግዛት ከዛም በላይ ለማድረግ ነገራቶችን እያደረገ ነው። ቤት እናንተም ብርቅ አይደለም ማለች። ቤት እኮ ብርቅ አይደለም፣ ቁስ ነው፣ መገልገያ ነው እንጂ ቤት ማለት ቤት ስለገዛልኝ አብርሃም የሆነ ነገር ተለወጠ ማለት አይደለም። የልብ ስብራትን እኮ ቤት አይጠግነውም። የልብ ስብራትን መኪና አይጠግነውም። የልብ ስብራትን እኮ ቤት ላይ የተለጣጠፉ አብረው ያሉ ፎቶዎች እኮ አይጠግነውም። የልብ ስብራትን የሚጠግነው ራሱ ፍቅር ነው። ሄርሜላ አብርሃምን በረጅም ገመድ አስራለች። በቃ ይሄ ነው፣ በረጅም ገመድ አስራለች። እንደፈለክ ልትንቀሳቀስ ትችላለህ፣ የትም ልትገባ ትችላለህ። ግን ገመዱ ረጅም አይደለ? የትም ብትሄድ ስባ ታመጣለች። የትም ብትገባ በፈለክበት ሸለቆ በመናው አርገ የትም ብትገባ ሄርሜላ በገመዱን ስባ ታመጣለች። በሆነ ነገር ይዛሃለች። ሩታም በቃ ከዚህ በኋላ እኔም የራሴን ህይወት መመስረት እፈልጋለሁ። የራሴን በቃ እኔ እንትን ማለት አልፈልግም አለችኝ። በቃ እኔ ከዚህ በኋላ እንደዚህ እያልኩኝ አብርሃምን እያሰብኩኝ ወይ እሱን እያሰብኩኝ የራሴን ህይወት ወደ ኋላ አድርጌ ጊዜ መግደል አልፈልግም። የራሴ አዲስ ደስታ፣ የራሴ አዲስ ፍላጎት፣ የራሴ አዲስ ኢነርጂ፣ በቃ በአዲስ ማንነት እንደ አዲስ መውጣት እፈልጋለሁ አለች ሩታ። አብርሃም ደግሞ ምንድነው የሚፈልገው? ከሄርሜላ ጋር ሆኖ ግን ሩታ ማጣት አይፈልግም። ከሄርሜላ ጋር የሚሆንበት ዋነኛ ምክንያት አብርሃም ምንድነው? ፍቅር ይዞታል። ከባድ ከምነግራችሁ በላይ ፍቅር ይዞታል። ከሩታ ጋር ደግሞ የሚሆነው ደግሞ ልጅ አለው። የበኩር ልጁ ልዑል ስላለ ልዑልን ማጣት ስለማይፈልግ ሩታ ከሌላ ሰው ጋር ከሆነች ወይ ሩታ ሌላ ህይወት ከጀመረች ልዑልን ስለሚያጣው ልዑልን ማጣት ስለማይፈልግ እሷም እንድትቆይ ይፈልጋል፣ ሄርሜላም እንድትቆይ ይፈልጋል። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር የተመሰገነ ይሁን። ዛሬ ትንሽ ነገራቶች ደብሮኝ ነው የመጣሁት። ማለት እናንተ ጋዚ ካሜራ ፊት ከመቅረቤ በፊት ከሩታ ጋር ነገራቶችን ለማውራት እየሞከርን ነበረ ከትላንትና ጀምሮ። አሁንም ከሷ ጋር አውርቼ ነው የመጣሁትና ያለው ነገር ትንሽ ደስ የሚል ነገር አይደለም። ምክንያቱም ሩታ ከዚህ በፊት ብዙ ነገሮችን አይታለች፣ ብዙ ነገሮችን አሳልፋለች። ቢሆንም ግን ዛሬ እነዛ ነገራቶች ተስተካክለው ወደ ቤቷ ከተመለሰች በኋላ ከረጅም ቆይታ በኋላ ኦልሞስት ወደ 3 ወር ከፋሚሊ ጋር ሆና እስክትወልድ ድረስ ከዛም በፊት የነበረውን ጊዜዋን እዛ ቆይታ ከመጣች በኋላ እዚህ ቢያንስ ያየችው ነገር ወይ ደግሞ የተደረገላት አቀባበል አስደስቷት፣ የተደረገላት ነገር አስደስቷት ቤት ከአብርሃም ጋር ትቆያለች ወይ ደግሞ ከዛ በተጨማሪ ያለውን ክፍተት ትዘጋለች ብለን ብናስብም ግን አሁን ላይ እምቢ ብላለች። አብርሃም ከቤት መውጣቱ ምንም አይነት ስሜት ሊፈጥርባት አልቻለም። ያንን ነገሮች ያው እናንተም ተረዳታላችሁ ብዬ አስባለሁ። በደንብ ተረዳታላችሁ ብዬ አስባለሁ። አሁን እየተደረገ ያለው ነገር ወይ ደግሞ እያየን ያለነው ነገር ደግሞ በጣም የሚያሳዝንና የሚደብር ነገር ቢሆንም አብርሃም አውቆም ሆነ ሳያውቅ ከሄርሜላ ጋር አሁንም ቢሆን ጊዜ እያሳለፈ ነው ያለው። አብርሃም ጊዜ እያሳለፈ ነው ያለው። ያንን ከምንድን ያለችኝ ሩታ ሳወራት እዩ አንተ ብዙ የምታውቃቸው ነገሮች የሉም። ብዙ ነገሮች አንተ ማለት አንዳንዴ የሆነ ዝም ብለህ የምታልፋቸው ነገራቶች፣ ትንንሽ ነገሮች እኔ ጋር ግን በጣም ትልቅ ቦታ ያላቸው ነገራቶች አሉ። ምናልባትም ቲክቶክ ላይ ተመልክተ ላይሆን ይችላል ከኔ ጋር እዚህ መጥቶ ነገራቶችን ይሆናል አይደለ እያስመሰለ እየቆየ ወይ ደግሞ እኔ ላይ እያስመሰለ ግን ቲክቶክ ላይ ሄዶ ደግሞ ከሷ ጋር ባሌ፣ ፍቅሬ፣ ውዴ፣ የኔ ባል ሰው እንዲያይ አልፈልግም ምናምን እያሉ እየለቀቁ ከኔ ጋር የሚቆይበትም ምንም ነገር ሊኖር አይችልም። ከዛ በተጨማሪ እኔና የሱ ጉዳይ ኦልሞስት ያለቀ ነገር ነው። የራሴን አዲስ ህይወት ልጀምር ነው። የራሴን አዲስ ቆንጆ የተባለ ህይወት ልጀምር ነው እና ከዚህ በኋላ እኔና አብርሃም ምን የሚያገናኘን ነገር የለም ብላኛለችና ይሄን ነገር ደግሞ ምናልባትም ከዚህ በፊት የነበራችሁ ነጋሽዬም እንደገና እነ ቡዜም ከዛ በተጨማሪ ገኒም ምናልባት
አይቼ ነበረ ገኒ ምን ያህል ደስተኛ ሆና ጋሽዬም ደስተኛ ሆኖ አንድ ላይ ሆነው ብዙ ነገሮችን ያሳለፉ ወይ ደግሞ ኦልሞስት ሙሉ ለሙሉ ተታርቀው ወደ በፊት ፍቅራቸው ተመልሰው ነገራቶችን እንደ አዲስ ሪፍሬሽ አድርጋቸው አይምሯቸው ላይ ያለውን አስወጥተው በአዲስ የጀመሩ የመሰላቸው ሰዎች አሉና አሁንም ቢሆን አብርሃምና ሩታ አልታረቁም። ጭራሽ አሁን ደግሞ ሰው ታርቀዋል፣ ፍቅር ጀምረዋል፣ የድሮ ፍቅራቸው ተመልሷል በሚልበት ሰዓት ደግሞ ሩታ እየተመለከተች ያለችው ነገር በጣም ስላበሳጫት ኢቭን ከዚህ በኋላ ቤቴ እንኳን እንዳትመጣብኝ የሚል አይነት ስሜት ነበረ ስታንጸባርቅልኝ የነበረውና አሁንም ቢሆን እኔ እንደ ጓደኛም ሆነ እንደምንም ከአብርሃም ልነግረው መሞክረው ወይ ደግሞ ላወራው መሞክረው ነገር ቢኖር እየተፎገርክ ነው አብርሃም። አንተ አውቀህም ሆነ ባታውቅ ከሄርሜላ ፍቅር እንደያዘ ግልጽ ነው። አብርሃም ከሄርሜላ ፍቅር እንደያዘው ግልጽ ነው። የሚገርም ፍቅር በምን አይነት እንትን ጠምጥማ እንደጣለች አላቅም፣ ግን በጣም በሚገርማችሁ ሁኔታ እነሱ እዛ ሩታ ልጇን በምታሳድግበት ጊዜ ልጇን እንደዚህ በምትንከባከብበት ወይም ነፍሰ ጡር ሆና ልጇን የክትትል ምን በምትልበት ሰዓት ያንን ክፍተት በመጠቀም ሄርሜላ ቶታሊ ልጁን ወደ ራሷ አስበዋለች። ያ ማለት ከዚህ በኋላ ያለው ግንኙነት ምናምን እንዳለ አይምሮ ላይ ያለው በፍቅር ህይወቱ የሚያስታውሰው ሩታ ሳትሆን ሄርሜላ ሆናለች ማለት ነው። አይምሮ ላይ ያለችው ግማሽ አካሉን ኮንትሮል አድርጋ እየተቆጣጠረች ያለችው ሄርሜላ ናት ማለት ነው። ምንም እንኳን የልጁ ፍቅር ቢኖረውም የራሱን አምሳያ ራሱን የሚመስል ልጅ በመወለዱ ከዛ በተጨማሪ ደግሞ በቃ የመጀመሪያ የበኩር ልጅ እንደመሆኑም ልዑል ያለው ፍቅር ምንም እንኳን ባይቀንስም ግን የመጀመሪያ ልጅ እንደመሆኑ ልዑሌ ግን የሄርሜላ ፍቅር ደግሞ ያው ወደሷ ጠቅልሎ እንዲሄድ እያደረገው ነው ማለት ነው። በፊት ቢሆን አብርሃም ከቤት ልውጣ ምናምን ብሎ ሲል ምን ያህል እንባ እየተናነቀው ከቤት እንደሚወጣ ታውቁ ነበረ። ግን አሁን ላይ ግን አብርሃም ከቤት ቢወጣም የሚቀበለው ወይ ደግሞ የሚሄድበት ደግሞ ወይ ደግሞ ከራሱ ቤት ቢወጣ እንኳን የሚቀበለው ምንድነው ጣፋጭ ሆነ ፍቅር ምናልባትም በቃ ደስተኛ ልታደርገው የምትችል የሚመስለው የሄርሜላ ፍቅር ነውና አሁንም ቢሆን አብርሃም በጣም በሚያስጠላ ሁኔታ አብርሃም እየተፎገርክ ነው። ሁላችሁም እርግጠኛ ሆኜ የምነግራችሁ ነገር አብርሃም በሚገርም ሁኔታ ከሄርሜላ ፍቅር ይዞታል። ከሄርሜላም ፍቅር ስለያዘው የሚያደርገው ነገር በሙሉ ታውሮበታል። በቃ የልዑል ፍቅር አለ። ልዑል ጋር ይመጣል፣ ያየዋል፣ ይጠይቀዋል። ካላየው ያነጫንጨዋል። ግን ተመልሶ ደግሞ ወዴት ነው የሚሄደው? ወደ ሄርሜላ ነው። ሩታ ጋር ይመጣል፣ ሰላም ይላታል፣ ምናምን ወደዛ እና አሁንም ቢሆን ከእንደዚህ አይነት ነገራቶች ምናልባትም ቆም ብለህ እንድታስብ ቆም ብለህ እንድታገናዝብ እድል ሰጥታለች። እሷ ከቤት እንድትወጣ ወይ ደግሞ ከቤት ለምን በቃ እኔ አሁን ለምሳሌ በጣም ትላንትና ኢሞሽናል ሆኜ ነበረ። ከቤት ስትወጣ ምናምን የነበረው ሲቹዌሽን በጣም የሚያሳዝን እንደ አንድ አባት ወይ ደግሞ እንደ አንድ ፍቅረኛ ከአንድ ቤት ተባራ ስትወጣ ያለው ስሜት አለ። አሁን እኔ በሆን ብዬ ማስበው ሲቹዌሽን አለ፣ እኔ በሆን ብዬ ምለው ማለት ነው። ግን አንተ ላይ ደግሞ እያየው የተመለከትኩት ወይ ደግሞ እንትን ያልኩት ነገር ምንድነው ከዛ በመውጣትህ የሆነ እፎይታ ያገኛህ ነው የሚመስለኝ። የሆነ ምርጥ እፎይታ ወይ የሆነ ምርጥ ሰላም። ትዳር በፊት እንደምንድን ነበር? መሰብሰቢያ ነበረ ምናምን። አሁን ግን ከትዳር ውጪ ከሆንክ ደግሞ ሌሎችም ሰዎችን ማግኘት ሌሎችም እንትኖችን የማግኘት እድል ሰፊ ስለመሆን በዛ ደስተኛ የሆንክ ነው የሚመስለኝ። እኔ አብርሃም አሁንም ቢሆን ልነግርህ የምፈልገው ነገር ምንድነው ለሩታ ቤት ከመግዛት በላይ እንደዚህ ግድግዳ ላይ ፎቶ ከመለጠፍ በላይ እንደገና ደግሞ ልጄን እወዳለሁ አልወድም ብሎ ስለ ልጁ ከማውራትም በላይ የሚያስፈልጋት ወይ ደግሞ ለሷ እንደ አንዲት ሴት ደግሞ የሚያስፈልጋት አሁን ከነገርኩህ ነገሮች በላይ ፍቅር ነው። እና አብርሃም አሁንም ቢሆን ትምህርት ልትወስድ ይገባል። እኔ አብርሃም አንተን እንደ ጓደኛም እንደ ወንድምም እንደ ታላቅም እንደፈለግከው ማለት ትችላለህ።
ልመክር የምፈልገው ነገር ቢኖር ምንድነው ከሄርሜላ ጋር እየዋልክ ከሩታ ጋር ካላደርኩኝ የምትለው ነገር በጣም በጣም ማይሆን ነገር ነው። ካንስል መደረግ ያለበት በቃ ፉርሽ የሚሆን ነገር ነው። ሁለት ወዶ አይሆንም። ከሄርሜላ ጋር ቀኑን ሙሉ እየዋልክ ከሄርሜላ ጋር ነገራቶችን አብረህ ከሷ ጋር ባሌ፣ ፍቅሬ፣ ሚስቴ ምናምን እየተባባላችሁ እየዋላችሁ ከዛም በኋላ እዚህ ጋር ደግሞ ማንን ጋር ትመጣለህ? ሩታ ጋር መጣ። ልጄን ካላየሁኝ ካንቺ ጋር ካልቆየሁኝ ካንቺ ጋር ካላደርኩኝ ካንቺ ጋር አንተ አይሆንማ። የምትወዳት ከሆነ ሩታን ወደ ሩታ መሰብሰብ ወደ አንዱ፣ ካልሆነ ደግሞ ወደ ሄርሜላ ወደ አንዱ መሰብሰብ ነው። አሁንም ቢሆን ራስህን በራስህ እየጎዳህ ያለህ ወይ ራስህን በራስህ ኢሞሽናል እንድትሆን አይምሮ ስብራትም የሁሉ ነገር እንዲያጋጥም የምታደርገው ራስህ ነህ። ለምንድን ነው የማይገባ? እኔ እንደውም እንደ ግል ማለት ነው ለልጅህም ፍቅር ቢኖርህ ልጅ ማለት ከልጁ በፊት የቀደመችው ማናት? ሩታ ናት። ልጅህን ከወደድክ ማለት ሚስትህን ትወዳለህ ማለት ነው። ሚስትህን ወደድክ ማለት ልጅህን ትወዳለህ ማለት ነው። ስለዚህ እኔ አሁንም ቢሆን ልጅህንም ሩታንም አትወዳቸውም። ብትወዳቸው ኖሮ ከሄርሜላ የበለጠ ልጅ ለሰጠች ብዙ ክብር፣ ፍቅር እንደገና ደግሞ ብዙ ትልልቅ ነገሮችን ትዳር ማለት ትልቅ ነው። ሰርግ ምን ብዙ ነገሮችን ያሳየችህ ሩታ ናት። ስለዚህ ሩታ ትበልጥብህ ነበር። ግን አንተ ምንድነው ውሎህ ምንህ ከአቤል ከሄርሜላ ጋር እንደዛ አብራችሁ በፍቅር ህይወት ቆንጆ የፍቅር ህይወት እያሳለፋችሁ እየመጣችሁ እዚች ጋር ደግሞ እኔ ልሙትልሽ፣ ልሰበርልሽ፣ ልጠምጠምልሽ ብላለች እኮ ሄርሜላ ብላለች። እኔ አንተ የትም ብትገባ ተመልሰ እኔ ጋር መምጣት አይቀርም ብላለች እኮ። ለምንድን ነው ምን ያህል ጠምጥማ እንደያዘችህ ምን ያህል ደግሞ አንተን ስብርብር አድርጋ እንደያዘችህ ኮንፊደንስ ስላላት ነው በራሷ ምን ያህል በቃ በራሷ ምን ያህል አንተ የምታወራት ቃላቶች የምትናገራት ነገራቶች ከካፍ የሚወጡ ነገሮች ምን ያህል እንደምትወዳት ወይ ደግሞ ምን ያህል እንደምታፈቅራት ሄርሜላን የሚገልጹ ስለሆኑ እሷ ደግሞ በራሷ ኮንፊደንስ አላት። እንዴ ኮንፊደንስ ኖራት አንተ የምታሳያት ፍቅር፣ እንክብካቤ ምናምን እርስ በርስ ስትሆኑ አብራችሁ ስትሆኑ የምታሳዩት ነገሮች በሙሉ የምትሆኑት ነገሮች በሙሉ ለሷ ኮንፊደንስ ስለሰጣት ምንም ሆነ ምንም አብርሃም በኔ እጅ ነው፣ የትም ብትሄድ ተመልሰ መምጣት አይቀርም። በረጅም ገመድ አስራሃለች ሄርሜላ አብርሃምን በረጅም ገመድ አስራሃለች። በቃ ይሄ ነው፣ በረጅም ገመድ አስራሃለች። እንደፈለክ ልትንቀሳቀስ ትችላለህ፣ የትም ልትገባ ትችላለህ። ግን ገመዱ ረጅም አይደለ? የትም ብትሄድ ስባ ታመጣሃለች። የትም ብትገባ በፈለክበት ሸለቆ በመናው አርገ የትም ብትገባ ሄርሜላ በገመዱን ስባ ታመጣሃለች፣ በሆነ ነገር ይዛሃለች። ይሄ ነገር ግን አብርሃም ምን እንደሆነ ወይ ደግሞ ለኛም ለጓደኞችህም በቃ ለምታምነው ሰው በሙሉ እንደዚህ አድርጌ ያንን ነገር ስላወቀችብኝ ወይ ደግሞ ይሄ ነገር እንትን ስላለችኝ እናገርብሃለሁ ብላኛለች ወይ ደግሞ እንዲሆነ ነገር አለ አይደለ? እንደዚህ ያደርጋለሁ ወይ አስፈራርታህ ወይ ደግሞ እንደዚህ አይነት ነገር እኮ ነው የሚመስለው። እኔ አላቅም ብቻ አሁን ኢሞሽናል ሆኜ እዚች ጋር ማወራው ሩታ ብዙ ነገሮች ስላወራችኝ ነው። እኔ ትላንትና ተናግሬያታለሁ። ለምንድን ነው በዚህ ልክ በቃ ሩታ ቢያንስ አሁን እኮ ለአንቺ ደስታ እየለፋ ነው። በቃ ለአንቺ ደስታ ብዙ ነገሮችን እየጣረ ነው። ቤት እስከ መግዛት ከዛም በላይ ለማድረግ ነገራቶችን እያደረገ ነው። ቤት እናንተም ብርቅ አይደለም ማለችኝ። ቤት እኮ ብርቅ አይደለም፣ ቁስ ነው፣ መገልገያ ነው እንጂ ቤት ማለት ቤት ስለገዛልኝ አብርሃም የሆነ ነገር ተለወጠ ማለት አይደለም። የልብ ስብራትን እኮ ቤት አይጠግነውም። የልብ ስብራትን መኪና አይጠግነውም። የልብ ስብራትን እኮ ቤት ላይ የተለጣጠፉ አብረው ያሉ ፎቶዎች እኮ አይጠግነውም። የልብ ስብራትን የሚጠግነው ራሱ ፍቅር ነው። ራሱ ፍቅር ካልሆነ የልብ ስብራትን ምንም ሊጠግነው እንደማይችል አስረግጣ ነው የነገረችኝ። እና ምን አለችኝ? ሄርሜላ አብርሃምን በረጅም ገመድ እኮ አስረዋለች። እዩ እኔ ጋር ይመጣል፣ አንጥራ ትወስደዋለች፣ ስባ ትወስደዋለች። እኔ ጋር ይመጣል፣ እንደዚህ አድርጋ ትወስደዋለች። በቃ አሁን እኮ ያለቀ ነገር ነው። ለምን እንትን ትለኛለህ አለች። እሱ ሄርሜላ ጋር ውሎ ሄርሜላ ጋር አብሮ ቆይቶ ሄርሜላ ጋር ተዝናንቶ ምን ብሎ ተመልሶ መጥቶ ማንጋ ነው መሆን የሚፈልገው? ሩታ ጋር። ሩታ ምንድናት ባጣ ቆየሽ ወይ ደግሞ ልክ እንደዚህ ዞረህ ምናምን መተህ የምታርፍበት እንደ ቤትህ። እንደዚህ አይነት ደግሞ ባለትዳር እስካልሆንክ ድረስ ደግሞ
አንድ ቤት ውስጥ በእንደዚህ አይነት ሁኔታ መቆየት ደግሞ በጣም ከባድ ነው። እንዴት ይቆያል አንድ ቤት ውስጥ እንደዚህ? የትም ዞራችሁ መጣችሁ አሁን የሚሆናል እናንተ በራሳችሁ ስታስቡት እንዴት ነው ዞራችሁ መጣችሁ አንድ ባለትዳር የሆነች የነበረች ትዳሩን እንትን ቢልም ተመልሳችሁ መጣችሁ እዛ ቤት ልግባ ማለት ምን አይነት ነገር ነው? ለዛም ነው ትላንትና ምርር ብላ ሩታ በቃ እዚህ መቆየት በጣም ከባድ ነው። ስለዚህ አንተም የራስህን ህይወት ኑር። ከዚህ በኋላ አብርሃምና ሩታ ሁላችሁም ተስፋ ቁረጡ። ተስፋ አለ ብላችሁ እንዳትሉ፣ በአብርሃምና በሩታ ተስፋ አለ ብላችሁ እንዳትሉ። የምታዩት ነገር በሙሉ ማስመሰል ነው። የምታዩት ነገር በሙሉ ውሸት ማስመሰል ነው። እያስመሰሉ ነው ያሉት ሁለቱም፣ አብርሃምም ሩታም ኦሬዲ ተፋተዋል ሁለቱ። በአብርሃምና በሩታ ተስፋ አለን ብላችሁ የምትሉ ሰዎች በሙሉ ተስፋችሁን እዚሁ ቁረጡ። ዛሬ አዲስ ነገር ነግሬያቸዋለሁ። አዲስ ነገር ልንገራችሁ፣ ተስፋ ቁረጡ። በቃ የምሬ ነው የምላችሁ። በአብርሃምና በሩታ ላይ ምንም ከዚህ በኋላ እንትን ሊል የሚችል ነገር የለም። እንደ ወንድምና እንደ እህት ሊቆዩ ነው እንጂ የሚችሉት ምናልባት እሱም አሪፍ ነገር አሪፍ እንትን ካለ አሪፍ ነገሮች ከተመቻቹ እንደ ወንድምና እንደ እህት ሊቆዩ ይችላሉ እንጂ እንደ ባልና ሚስት ወይ እንደ ፍቅረኛ እንደ በፊት ይመለሳሉ ማለት በጣም ከባድ ነው። በጣም ከባድ ነው። አየሁኝ፣ ብዙ ነገሮችን አየሁኝ። ብዙ ነገሮችን ለመገንዘብ ሞከርኩኝ። ብዙ ነገሮችን ለመረዳት ሞከርኩኝ ምናምን። ይሄ ነገር ለእናንተ መልስ ሊሆን ይችላል ብዬ ስላሰብኩኝ ነው የመጣሁት ዛሬ። ይሄ ነገር ለእናንተ ምላሽ ይሆናል ብዬ ስላሰብኩኝ ብቻ ነው የመጣሁት። ሩታም በቃ ከዚህ በኋላ እኔም የራሴን ህይወት መመስረት እፈልጋለሁ። የራሴን በቃ አንድ እኔ እንትን ማለት አልፈልግም አለችኝ። በቃ እኔ ከዚህ በኋላ እንደዚህ እያልኩኝ አብርሃምን እያሰብኩኝ ወይ እሱን እያሰብኩኝ የራሴን ህይወት ወደ ኋላ አድርጌ ጊዜ መግደል አልፈልግም። የራሴ አዲስ ደስታ፣ የራሴ አዲስ ፍላጎት፣ የራሴ አዲስ ኢነርጂ፣ በቃ በአዲስ ማንነት እንደ አዲስ መውጣት ፈልጋለሁ አለች ሩታ። አብርሃም ደግሞ ምንድነው የሚፈልገው? ከሄርሜላ ጋር ሆኖ ግን ሩታ ማጣት አይፈልግም። ከሄርሜላ ጋር የሚሆንበት ዋነኛ ምክንያት አብርሃም ምንድነው? ፍቅር ይዞታል። ከባድ ከምነግራችሁ በላይ ፍቅር ይዞታል። ከሩታ ጋር ደግሞ የሚሆነው ደግሞ ልጅ አለው። የበኩር ልጁ ልዑል ስላለ ልዑልን ማጣት ስለማይፈልግ ሩታ ከሌላ ሰው ጋር ከሆነች ወይ ሩታ ሌላ ህይወት ከጀመረች ልዑልን ስለሚያጣው ልዑልን ማጣት ስለማይፈልግ እሷም እንድትቆይ ይፈልጋል፣ ሄርሜላም እንድትቆይ ይፈልጋል። እንደዚህ አይነት ነገር ደግሞ አይሆንም ማለች ሩታ። ወይ ከሄርሜላ ጋር ቆይ ወይ ከኔ ጋር ቆይ፣ ይሄን ነው እያለች ያለችው። እና ይህንን ነገሮች አብርሃም ማስተካከል የማይችል ከሆነ ደግሞ ይሄ ነገር እየተባባሰ ነገሩ ሁለቱም የራሳቸውን ህይወት ሳይኖሩት እንዲሁ በጭቅጭቅ እንዲሁ በንትርክ ነገራቶችን እንዲያሳልፉ ያደርጋቸዋል ማለት ነው። ብቻ አሁንም ቢሆን አብርሃም ከነገራቶች እንድትማር እንድትረዳ ፈልጋለሁኝ። አሁን በግልጽ ልነግር የምፈልገው ነገር ወይ ከሄርሜላ ጋር ሁን ወይ ከሩታ ጋር ሁን። ሄርሜላ ጋር ውለህ ሩታ ጋር መጥቻ አድራለሁ ማለት በጣም ከባድ ነው። ምክንያቱም ሩታም የራሷ ህይወት አላት። ህይወት መጀመር ትፈልጋለች። የራሷን ኑሮ መኖር ትፈልጋለች። እዚህ ቆይተህ ስትመጣ ሌላ ነገር ነው። ስለዚህ ይሄን ነገር በደንብ አስብበት። ትላንትና ከሩታ ጋር አስጨቃጨቅ የነበረበት ነገር ይሄ ነውና ለዛ ነው ዛሬ ኢሞሽናል ሆኜ የመጣሁት። ብቻ ግን ምንም ማለት አልፈልግም። አዲስ ነገር ካለ ደግሞ ነግራችኋለሁ።